መንፈስ ቅዱስ ስም ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ አገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ሰቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ፣ በኋላ ንጉሡን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ሰቅራጥስም እኔ የክርስቲያንን ሃይማኖት እወዳለሁ፣ የንጉሡን ስቃይ ከመፍራት በቀር ክርስቶስን በልቤ አልካድኩትም ይላት ነበር። እንደዚህም ስትኖር 2 ልጆችንም ወለደች። በአንጾኪያም ሀገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም፣ አብያተ ክርስቲያናት ተዘግተዋልና ጠፍተዋልምና። ሰውን ወዳድ ክርስቶስን ብዙ ስለመውደዷ ልጆቿን ታጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድርያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ 2 ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያችን መርከብ ለመስጠም እስከምትደርስ ድረስ በባህር መካከል ጥልቅ ንፋስን አስነሳ። ይህች ቅድስትም ልጆቿን ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን ቀኝ በጣች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸው ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስም በባሕር ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድርያ ሀገርም በደረሰች ጊዜ ከሀገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜም ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱን ትቶ ከሀገር ልጆች አጠመቀ። ውሃውም ተፈቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል። አደነቀ። እናታቸውንም አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባህር መካከል አውሎ ነፋስ እንደተነሳባት ጡቷን ጠጣ። ደሟን እንደቀባቻቸውና በባህር ውስጥ እንዳጠመቀቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባሕር ውስጥ ባጠመቅሻቸው ጊዜ በመለኮታዊት እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ሥጋውን ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏም ባያት ጊዜ ይህን በማድረጓ ተቆጥቶ ወደ ንጉሡ ሄዶ ከሰሳት። ያደረገችውንም ነገረው። ንጉሡም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድርያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እሷም እንዲህ ብላ መለሰችለት፣ ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትን አያመልኩም። ከእንግዲህ ደግሞ ከእኔ ቃልን አትሰማም፣ ወደድከውን አድርግ። ሁለተኛም በእስክንድርያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምንም አልመለሰችለትም። ንጉሥ ዲዮቅልጥያኖስም እጆቿን የኋሊት አስረው 2ቱን ልጆቿን በሆዷ ላይ አድርገው 3ቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ለዘላለም ይማረን፣ ለዘላለሙ አሜን።